እኮ ነው ብዬ ባናማ እንዴት እሷ ጋር ደረሰ እኮ አንተ ላይ አመጣለሁ ብዬ ቆንጂት ሌላ ጊዜ ያረጋታል ሐኪም ቤት ዘንድ በቃ እንዴ ቆይ እንደዚህ ያርጋሉ ነው ይዘናት ነው ቆንጂት አይ ቆንጂት እና ተብሎ ወርዛ ጋር በእናትህ አይ እናንተ ሰው ተደራጃችሁ ምን አስባችሁ ነው? አንቺ ነሽ እንግዲህ። ሰላም እንዴት ናችሁ? ውድ የፍሬና ዳጊ ቤተሰቦች ደህና ናችሁ ወይ? እኛ አለን እግዚአብሔር ይመስገን። ዛሬ እንግዲህ ከፍሬ ጋርና ከቆንጂት ጋር ተመልሼ መጥቻለሁ በእነሱ ቤት። እስቲ ሰላም ቢያቸው ቤተሰቦች። ሰላም ሰላም፣ እንዴት ናችሁ? ውድ የፍሬ ዳጊ ፋሚሊ ቤተሰቦች። እኔ እኮ ብቻዬን ሰው አልችልበትም። ባይዘው ቶንዴ ከሌለች አልችልበትም። ግን አሁን አጠር ያለች ነገር ነው ልናስተላልፍ የመጣ ነው። ሼፍ ቶንዴ መጥቶ ሳይዘን ማለት ነው። ምንድነው ይዘን የመጣ ነው? ሰላም ባይችሁ ነው። ሰላም እንዴት ናችሁ ውድ ቤተሰቦቻችን? እናለን እግዚአብሔር ይመስገን። ሁላችሁ ቤት ውስጥ ዳጊ ፍሬ ናሙ ብዬ አድርገውልኝ ፍራንክ አድርጋለሁ። አሁን ከነሱ ጋር ለሶስት ዳጊ ፍራንክ እናደርጋለን ብለን ተመልሰን መተናል። አሁን እንግዲህ ወደ ቤተሰቦቻችን ብዙዎቻችሁ ኮሜንት ላይ ውብዬ ተጠንቀቂ ስትሉ ነበረ። አሁን ግን ቶንዴ ተጠንቀቂ እያልኩኝ ተመልሼ መጥቻለሁ ማለት ነው። ቀደም እሷ አቃጥለዋለች ቆንጂት ጫማ ከሽካል ተብሎ እንግዲህ ወይ ስማው ፈጣሪ አሁን እኔም በቃ ተቀላቀልኩኝ። እንዴው ይሄው እየሰማክ አይደል እንዴ? ድሮስ አላቅም ማለት እኮ አትችልም አሁን አለበት። በነገራችን ላይ ቶንዴ እንግዲህ የኛ ሶስታችን እጅ ብቻ ሳይሆን ናሂም እየቀረጸንም ቢሆን ግን አለበት። እሱ ነው እንደውም የልብ ልብ የሰጠን። ለምን እሱ ነው እንደውም የልብ ልብ ሰጥቶን በሉ ብሎና እሺ። አሁን ስልክ እንግዲህ ቅድም በእነሱ ቻናል ላይ እንግዲህ የሚለቀቅ ቅድም በጣም አንጨርጭራ ነው ነበረ። ምንኛ እናጨርጭራዋለን አንጨርጭራው ነበር እና ሁላችንም አስደንግጣናለች። ግን ስልክ ላይ አወራው እንግዲህ ወጣ ሲልልን ደግሞ ለዛ ደግሞ የሱን ነገር እያቀድኩለት ነው። ይሄ የራሴ የኔ ነው እና ቶንዴ ጠብቅ። ይሄ ገና የመጀመሪያ ትንሽ እየሆነ ባለፈው ማሚቶን ያረካትን መቼም አትረሳም። ወንድሜ ይቅርታ እንግዲህ አረባክ የሷን በቀል ነው በትንሹ እየተበቀልኩ እንጂ የኔ ሀብ የምጀምረው ግን ሌላ ቀን ነው። ገና አለ። ይሄ ለማሚቶ አትችለኝም ማለት ነው። መቼም አይችለኝም። ቤተሰብም ደግሞ ለውብዬ ንገረው አታኮርፋለች። አትችለውም ቶንዴ ምናምን አይችለኝም። እንደውም ንገሩልኝ እሺ። ለሱ መቼም ቢሆን አይችለኝም። ስለዚህ ቶንዴን እንሰራለታለን። የምንሰራው ደግሞ ምንድነው? ቀደም ቪዲዮ እሷ ፕራንክ እያደረገችው በጣም እኛንም እየተናገረ ነበርና ሰው እንደዚህ እንዴት ትናገራለህ? እኔ ካንተ ይሄን አልጠብቅም ምናምን ብዬ እንደ ጭቅጭቅ አደርግና ራሴን ስቼ ወድቃለሁ። ምክንያቱም ታምሜ ነው የከረምኩት። ምንም ማድረግ አልችልም። በጣም ያስደነግጠዋል። በዛውም ደግሞ ይሄው ራስቶ መውደቅ ምን ማለት እንደሆነ ስሜቱ ምን እንደሆነ እንዲገባው እንደውም እሱ ትልቅ ነው፣ ኮንትሮል ማድረግ ይችላል። እንግዲህ ማሚቶ በዛ በልጅ አይምሯ እንዴት ልትሆን እንደምችል ስስለው በጣም ከባድ ነውና ይቺ ትንሿ የጤፍ ያህል ትንሿ በቀል ናትና እንገናኝ። እኔ ግን በጣም አሁን የልብ እየተሰማኝ ደመላሽ የሆነ ቼት ያገኘው አይነት ስሜት እየተሰማኝ ነው። አይቶ እንዴት ፈላ በቃ ቶንዴ ምንም ላደርግህ አልችልም። አስለቅሰኛል። በሁለት አይደለም በአራት አስለቅሰኛል። አንብተናል እኔም ማማም። ስለዚህ አሁን ተራው የኛ ነው። ቆንጂትም ተነስታለች፣ እኔም ተነስቻለሁ። አሁን እናንተ ፍራንክ ስትጨርሹ ምን ደሰው ነኝ ነይ እሱና ለሱ ሁላችሁ አንድ
እሱን ብቻ እሱን ብቻ እሱ ብቻ ነው። ሁላችንም ለምን ከሆነ ልስማማው። እሺ አንቺን ብቻሽን እናገኝሻለን። ለማንኛውም ቤተሰቦቻችን እንግዲህ ከመምጣቱ በፊት ካሜራችንን ከበፊቱ ቦታ ለወጥ እናደርግና ደብቀን እንጠብቀዋለን ማለት ነው። አብራችሁን ቆዩ። በጣም ነው የምንወዳችሁ። ሼር እና ላይክ አድርጉ። ሰብስክራይብ ማድረጋችሁን እንዳትረሱ። ሰብስክራይብ እያደረጋችሁ ቤተሰብ የሆናችሁ የምታግዙን ፍቅራችሁ የምትገልጹ ቤተሰቦቻችን ደግሞ እጅግ በጣም አድርገን እናመሰግናለን። አብራችሁን ቆዩ። በእኔ በኩል ካሜራ ግን አንደብቅም፣ እዛው ጋር ነው የምናደርገው። ምንም አይጠረጥርም ነገሩ። እዛው ጋር እንዳለን ቢደረግ በቃ ተዘግቷል አልቋል ብሎ ነው የሚያስበው። እዛው ጋር ነው የምናደርገው። በጣም አሪፍ አሁን እንዳይመጣብን ማለት ነው። ውዴ እንግዲህ ውዱ ባሌ እኔ እዚች ጋር ነው የምቀመጠው። አንተ ትቆማለህ። ፍሬ ቁጭ አንቺ ወደዛ ጠጋ በይ። እሱ መጥቶ እዚህ ጋር ይቀመጥ ከእኔ ጋር እንዲጋፈጥ። ድንገት አንቺ እዛ ጋር ከወደቅሽ እኔ መጥቼ ካሜራውን አስተካክላለሁ። እዚህ ጋርማ አይመቸኝም። እዛ ጋር ነው ሂጅ የምወድቀው እንደሚያልፍ ሰው ሁኜ ማለት ነው። አንቺ ደግሞ ቅውጥ ቃውጤ ቅውጥ ነው የምታረጊው። ይቅር በለኝ። አፈለቀቀብኝ ገና አገግሜ ሳልነሳ እዚህ ጋር ብቆም ምን ይመስላል? እዚህ ጋር ከዛን ታግዘኛለህ። እኔ እሱ ሲከራከር A few moments later. ተናገርኩ እንዴ? የምር እንዴ ቀላል ደግሞ ውጣ ይባላል ታቆም ይባላል። ያላቆም ነው ከባድ ነበር የምር። መች ተናገርኩ? እኔ እኮ አልተናገርኩም። እኛን ሁሉ ሲናገር ማለት ነው። ላቤ እንዴት እንደመጣ ግን እንደዚህ አይደለም። ግን እኛን መናገር አልነበረብንም። አይ ግድ ነው። ጩጬ ኬት ታመጣዋለች እንዴ? እኛ ኬት እናመጣዋለን? ሲጀመር እሱ ነው ጥርጣሬ እኮ እሱ እንዴ። ለምንድን ነው የምትጠረጥረን? እኛ አንተን እናማሃለን እንዴ? እሱን ማየው እኮ በጫማ ሽታ እኮ ደረስኩበት እኮ አይደለም። አንተ የቱ እንደ እግር ይሸታል ብለን ለእሷ እናማለን ማለት ነው። ማለት የሆነ ተረስማው በጣም እሺ ቢያዚ በጣም እንደውም መች ተናገሩ? ብናገር ነው ማታወጤ ነበር ማለት ነው። ግን መቆረጥ አለበት ማለት ነው። የቱ እኛ ነው የተናገርኩበት ማለት መች ተናገርኳችሁ? እሱ ምን ያልሽ? እሱ ምን ጥፋት አለበት? ምንም እኮ ጥፋት የለበትም። ልክ እኮ ነው። ስራ ነው እንጂ ስራ ነው። እሱ ልክ እኮ ነው። ታዲያ ቆይ ይኸውልሽ ጆቴ ናት። ግን እኔ ስለአንተ ምን ላወራ እችላለሁ? ኬት ታመጣዋለች ታዲያ? አታውቅኝ። እኔ ኬት አመጣዋለሁ? አብረኝ አትውል አንተ። እኔ እሷን እኮ የተናገርኩት መች አንቺ ተናገርኩ? አንቺ ነሽ ስለኛ ምንድን ነው ያወራችሁ ስትል ይኸውልሽ ሊሆን የሚችለው እንደዛ አስበው አይደለም። ግን አይ የእውነት በጣም አስደንግጦኛል። መናገር ራሱ እንደዚህ የሚናገር አልመሰለኝም። እና እንዴ ከዚህ በላይ ብናገርሽ ምን ልትሆኚ ነበር? ፌንት እጄ ራሱ በጣም ተንቀጠቀጠ። ግን እንደዚህ እኔ እንትን አላለኝም። እኔ እኛን ደስ እንዳለው እንዲናገር ነው። ምክንያቱም አይደለም ደስ እንዲለው እኮ አይደለም ደስ እንዲለው ሳይሆን ልክ እኛ ልክ እነሱ እግራቸው ሲወጣ ለእሷ እንደምናማቸው ምናምን አድርጎ ነው። እንዴ ልክ እኮ ነው እንደዛ ማለት አለ። ኬት ታመጣለች እቺ ልጅ ምን ልጠርጥር ማለት ምን ማለት በቃ በእናትሽ ነው መሳስሪ ተይ በቃ እሰራለሁ እኮ መስራቱን ግን ያ ፓርት መቆረጥ አለበት። እኛ የሆነ ሀሜተኞች ነው ያስናሰለው ነው ይቆረጠው እንዴ አቤት እንዴ የሆነ ሀሜተኞች ነው ያስናሰለው። አምጥሽ ነው የሚታወቀው አምጥሽ አንዛል ታምጥሽ የሚታወቀው እኮ ነው ብዬ ባናማ እንዴት እሷ ጋር ደረሰ እኮ ቆይ እቺ ልጅ አሁን ባናማ ማለት ኬት አመጣች ነው ኬት አመጣች? እሺ አንተ አምጥተህ ታውቃለህ? አንተ ለሷ አንተ አናውቅም። ግን ደግሞ ወሬ ወደ አመጣው ምንድነው? ኬት አመጣች? ኬት አምጥታ ታወራለች እንዴ? ምን ሆነሽ ነው አንቺ? ግን ሀሜት ስለኛ ያወራችሁት ነገር አለ የሚለው መቆረጥ አለበት። ኧረ በእናትሽ ተረጋጊ። አንቺ ደግሞ ምንም ጥፋት የለበትም። የምር እሱ ምንም ጥፋት የለበትም። ሀሜት የሚለው ነገር መቆረጥ አለበት። ወንድዬ እውነት ነው። ኧረ በእናትሽ በጣም ይደብራል። ምን ይደብራል? ስለኛ ምን ተናግራችሁ ነው? ፍሬ አይደለም ባናማ እንዴት እሷ እንደዛ ልታወራ አይደለም? አሁን ስሚ
አይ አሁን ሰዎች ራሱ የሚረዱን ምንድነው በቃ የሆነ ያሟቸው ስሚ ንቀት አይመስልም የእሷ ሁኔታ ማን ልብ ሰጣት ታዲያ ፍራንክ አላልኩም እንዴ ማን ልብ ይሰጣታል እኔ እሰጣታለሁ ማለት ታዲያ ልብ አሰጫት ነው እንደዚህ ይገማል ይሸታል እያለች እንትን የምትለው እሷ ራሱ ማለት በማለት መሻውን ሂድና ዝጋው ዘግቼው የለም ዘግቼው ምንድነው የምታወራው ለቪዲዮ ካለቀ በኋላ ለምን የምትጨቃጨቅ አይደለም ሀሜት የሚለው ነገር መቆረጥ አለበት ነው እያልኩ ያለው አይደል አይደብርም መቆረጥ ይቻላል ከተፈለገ ምንም ችግር የለብኝም ግን አንተ ምን ይዟለው አይ አንተ ምን እንዴት ቃል እንደዚህ እንዴት አመጣኸው ታዲያ አንድ ሰው ቤት አንድ ሰው ሄዶ እዛ ቤት ያለ ሰው ሲናገር የሚያቀኝ ሰው እሱ የተናገረኝ ሰው ሳይሆን ባለቤቶቹ ከሆኑ ባለቤቶቹን እኔ ጋር ነው ግንኙነት አይደል ልክ እኮ ነው እንዴ አሁን እኮ ድፍረት ከየት ታመጣለች ከየት ድፍረት አምጥታ ተናገረች እሷ አስባበት የሰራችው ስራ ነው እዚህ ጋር ገባክ አይደለ ግን ደግሞ እኛ እኔ ሆነ አቃለው አስተማራው ከሷ ጋር ቁጭ ብለሽ የምታሚው ነገር ነው አይደለም እኮ በምን ራሱ ስታስቢው ማለት ነው ፕራንኩን ትስራ ያላቀው እኮ የሚያጨቃጭቅ ነገር የለም እኮ ያ ፓርቲ ቆረጥ እኮ ነው ያልኩት ኧረ አይቆረጥ ለምን ፕራንኩን ሙሉ ዲታ ታርጉት አይቆረጥ ለኔ አይቆረጥ እኔ ማስጨነቀኝ እንዴ አይደለም ተሳቅሽ ብዬ ነው ልክ አይደለሽም እኮ አንቺ ስልሽ አሁን ቶንዴ እኛ እንደምናማው አድርጎ የሚያስብ ይመስልሻል ቢያስብስ ልጅቷ ከምታደርገው አይነት አንፃር ለምን እንደሚቀጠቀጠው ከዚህ ደረጃ የሚያደርስ ነገር አይደለም። ይሄ ነገሮችን ቀለል አድርጊ እንጂ እንዴ አይ ሀሜት የምትባለው ብቻ ትቆረጥ ለምን ይቆረጣል? እኛ ባናማ ነው እሷ እንደዚህ የተዳፈረችው። እሺ አንተ ታማለ እንዴ ማማት ከየት መጣ? አይደለም ሰው ምን ያለው እኮ ማማት ትላላችሁ እንዴ አስር ይሆን ማማት ነው አይደለም ልክ እናንተ እንደምናማ አድርገው ወይ ደግሞ ስለእናንተ እንደምናወራ አድርገን ነው አሁን አንተ እሷን ስትናገር የነበር ያባል እንዴ አሁን ግምቴን እኮ ነው በዛ በእንዴ ሳትናገር ነው አይ ስለኛ ምን ታጭኛለሽ ወይ ጠልተሽኛል ወይ ምን ብትሉ ሰው አልነበርሽም ወይ ስለኛ ምን አወርተውሽ ነው ስትል እኛ ስላንተ ምን ልናወራ እንችላለን ሲጀመር ምን አውቃለሁ እግሩ ሸታሉላችሁ ከሆነ ይሄ ነው በፈጣሪ የት ነው ልክ እኮ ነው እሱ ጥያቄ ማየት ነው ቆራርኩ የት ነው ችግር የምታውቀው ግምቴን አታውቃቸው እሺ ወይ የጠመኝ ነው እንዴ ቆይታልሽ ወይ ይመጣልሻል አምጥላ ያመጣለው ብይ ይዘሽ ነው ቆንጆት ቆንጆት እንዲሁ አጣላት ውብዬ 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 ምን ሆነሽ ነው እንዲሁ አጣላት ውብዬ እንዴ ውብዬ ማርያም ናይ ዋው ዘና አስበናት ውብዬ በእናትሽ ያጅን ዘራታ ውብዬ ተረጋጉ እናንተ ቢቷ ቢቷ አለ ቆይ ተረጋጉ ቤስቲ ካንተ አንቀና ጋርበና ተንዴ ቆይ እንዴ ባሰነ ሙዳራ ሰማት ነው እስቲ ወደ ላይ እስቲ በድግ አለ ቢቷ አለ ቆይ ተረጋጉ ንፋስ ካንተ ታይ እንዴ ቆንዲት አማራራት ነው ያስፈልገው አለ ቢቷ አለ ስለዚህ ንፋስ ብቻ ነው ያስፈልገው እሺ ወስጧት ውሃ ቋጥ ወይ ሊያፈስ ተዘብቷል ቆይ ምን ውሃ መጣት ነው ወይቶንዴ ታያት ውብዬ በእናትሽ በማርያም ቆንጂት ለምን ዝም እላለሁ እሷ እንደዚህ ስል ደግሞ ነው ቆንጂት ትላለች እንዴ ቆንጂት ዞር በይ አንቺ ዞር እሷን እዛ ጋር ንፋስ ነው ያስፈልጋል አለ ቢቷ ከተረጋጉ ንፋስ ነው በቃ የሚያስፈልገው ውብዬ ኧረ ውብዬ ወጌታ ቀና አድርጋት እንዴ ታያት ቆይ ስተኛ እንደዚህ ትንቦይ ትጋለች በቃ ቶንዴ በእናትህ ውብዬ በእናትሽ አለ ቢቷ አለ በቃ ተረጋጉ ሌላ ጊዜ ያደርጋታል እኔ ዛሬ ነው የመጀመሪያ ጊዜ ወይ እሺ እንትን ይዘሽ ነኝ ምንድን ነው ደብተር ነገር ማራገቢያ ቶሎ ይዘሽ ቶሎ ሂጂ ምን እንደምትፈልገው ትንተዋት አንተ ቶንዴ ሀገር ቤት ዘንድ በቃ እንዴ ቆይ እንዴት እንደዚህ አድርጋ ነው ይዘናት ምን ተረጋጋ እንጂ እንዴት ትረጋጋለች እንደዚህ እየሆነች በምን እናረጋጋታለን እንዴ ቢቷ አለ ትክክል ይመታ ነው ቢቷን ያዩት አይደል እንዴ አንተ ዶክተር ነው እንዴ ቢቷን የምትለካው በቃ ጫማ ነው ሰራተ መዛ ቆነሽ እንዴ ኧረ ምን ሆነሃል እንዴ በምንድን ነው የምትሄደው እኮ እሱን እኮ እንትን ይሰርጋታል ቢያንስ ኮንሽስ ከሆነች ነው እስቲ ትንሽ አራቋት ነው ቀና አድርጋት ነው ውብዬ በእናትሽ ውብዬ ቆንጂት እና ተልብሽ ወደዛ ጋር በእናትህ አይ ውድ ውብዬ በቃ ጫማ አምጪሽ ጫማ አምጪላት ይዘናት ነው
ለምን ቆመሽ ታኛለሽ? ጫማችሁላት ስሊፐር ልት ይሆናል። ውጭ ልንወጣ አይደል? ስሊፐር አድርገናት ቤት እንሄዳለን። እሱ ነው አሁን እሱ ያለ ጫማ ምንድን ነው መደናበር? ያልገባኝም በቃ ቢቷ ካለ አለ አለቀ። ቶሎ ብለን እንሄድ ነው። ያዝ ብዛ እኮ ነኝ አይረጭ ቆይ ደግ ነኝ እና ጫማዬን አምጪ ሊማር እንጂ ወይኔ አንቺ ምን ሆነሽ ነው? ወይኔ ልጅ ማርጓ ላይ ቆንጂት ዞር በይ። ልብይ ምን ሆነሽ ነው? በቃ ተረጋጋ። እኔ ተናግሬያለሁ። አንቺ ቆይ እንዳትውጃኛ ወይ ጋደም በይ። በቃ እዚህ በቃ ተረጋጋ። በእናታችሁ ወይ ምን ትረጋጋላችሁ? ተኝታ ወይ ነው ጨምሩበት። ቆይ ተረጋጊ። ቆንጂት ቆይ ማን ምናክ ይዛት ነኝ እኔ ነው ከምብላታ ተረጋጋ። በቃ አሁን መንገድ ይተርቅብናል። ወይ ሰው ይጣራሽ እንድሸከማት ከፈለገ እሺ ወይና ቶንዴ ሰው እንጥራ እንዴ እስቲ አንተ ምን ነበረች አለ ቢቷ እናት ወይ እሺ ትራስ ሻምጪ ትንሽ ተረጋጋ። እንደዚህ አንጠጥሮ ቤት ራሱ ትክክል አይመስለኝም። ትንሽ ተረጋጋ። ሰው እንደዚህ ከወደቀ በኋላ የባሰ ነው የሚጎዳው። አንድ ቢቷ ስለዚህ ተረጋጋ ትንሽ ደቂቃ። ተንቀጠቀጠች ነው ታያታ እንዴ ሰው ብራና እንደዚህ አልኳት። አቃኔ ናይ እኔ ለመጀመሪያ ጊዜ ሶፋ ላይ ውሃ ጨምሩበት። ወደ ሶፋ ላይ ተሰዳፍ መሬት ሆና እንዴት ነው ተው እንዴ በቃ ወደ ዋሰን እንዳለ ሰነቷ እንዴ የሆነ ነገር ትሆንስ ያው በቃ ተው እንዴ የሆነ ነገር ይፈጠር። በቃ ቀስ በሉ፣ ኧረ ቀስ በሉ፣ በመድኃኒዓለም ቀስ በሉ፣ በጌታ ቀስ በሉ። ፍራንክ ነው አንተም ተነግሯል። ዛሬ ተደናጀንም የፍሬ ስራ ነው። ማርያምን የእሷ ስራ ነው። እሷ ነች። ወይኔ ማርያምን ይቅር በለን። ደግሞ ምንድን ነው እንደዚህ ድንብርብር ምናምን በጠበጣችሁት እኮ ደናርጋችሁ ስታስጠሉ ልብጨኝ ዞር በይ ዞር በይ። ችግር የለብህም። መሬት ሊያለቅስ ነው ማርያምን። ከእኛ በላይ እኮ እንዳተጨነቀ እኛ ስለምናቅ በቃ ምንም አልመሰለም። ቢቷ ይለኛል። አስሬስ ደግሞ እሱ እንደዚህ ያደርግና ይለካል። ቢቷ ጤነኛ ነው ይለኛል። ዶክተር ሼፍ ማስተር ሼፍ ያው እንዴት አንድ ደቂቃ አልጠረጠረም? ግን አልጠረጠርክም? በምን ሰዓት ያመጣልኝ እኮ እኔ ውብዬ ግን ጓዳ ሄዳ ነው ይሄን ሀሳብ ያመጣችው። ድንገተኛ ነው መታነገረች። ጓዳ ቀርታ ነው እኔ በቃ ይቅር በለኝ። አንቺን ታውቂያለሽ ያው ወደዛ በሉልኝ ይችል ይችላል እንዴ ምትረዳ ሰው አይደለችም እኮ ቀቦት እሷም ታውቃለች እና ታውቃል መሰለኝ። እኔ ማዘር ነው የመጡብኝ ቅድም እና በቃ ማዘር እንዴት ነው የምነግራቸው? ዞር በይ ዞር በይ ዞር በይ አይዞሽ ዞር በይ ዞር በይ ዞር በይ። እሱ ፍራንክ ሲደረግ የማይፈልገው ነገር ወይኔ እኔ ግን በጣም ባይዜ ላበላ ሆኜ ነው የጨረስኩት። በጣም በቃ ውስጤ እንትን አልነበረም። አንተ እኮ በመጀመሪያው ፍራንክ ስለደነገጣችሁ ነው። በመጀመሪያው ፍራንክ እኔም ደንግጫለሁ፣ ግን የእናንተን ያህል አይደለም የደነገጥኩት። ትንሽ አሟታ ስላላችሁ እኮ በቃ ማት መሰለኝ።
ችግር የለም ብላ ነበር እኮ ታገኘዋለሽ በኔ አይዞሽ ማማዬ ብላልኝ ነበረ። የማማት ተበቀለችልኝ። ተባረክ አንቺ እንደ ፊት አዘለልሽ። እኔ እኮ ትንሽ አስመሰልኩ። እንትን ላይ ወጣሁ፣ ሶፋ ላይ ወጣሁ። ጭራሽ አላየሽም? ከበደ ይሙት ወጥቼ ሁሉ ምናምን እንደዚህ አልኩኝ በደንብ እንትን። ከዛ እናንተ ተው ቆይ እሷ እንደምትፈልግ ትሁን ይላል። ያንቺን እንትን ብቻ ነው የሚፈልገው እሱ። ወይ ደግሞ እያመማት መሆኑን ስለሚያውቅ ከባድ ነው። ሊያለቅስ ነው። አይነት ከባድ ነው በጣም ባይዘው በጣም ነው የደነገጠው። ቶንዴ በጣም ነው የደነገጠው። ደግሞ ጭቅጭቁ ራሱ እኮ ያው እንግዲህ ኬት እንዳመጣችሁ እኮ ጭቅጭቅ ጀመረች ከቪዲዮ መጨረሻ ላይ። እንግዲህ ያንን ፕላን አድርጋ ይመስለኛል። እንግዲህ እኔ ራሷ እንደምስት ነው እኔ እንግዲህ ማውቀው። ቀስ ብላ እንትና እንግዲህ ምን ሰዓት ላይ ነው ያወራችሁት? ዝም ብዬ ራሴን መሰለኝ። ምን ሰዓት ላይ ነው ያወራችሁት? እንትን ቅድም ስልክ ልታወራ ወጣ። አይዞሽ ያሳዝናል። ችግር የለውም። ግን ደግሞ ጠብቁኝ ነው። ችግር የለውም። መናገር ጠፋብኝ ቃሉ ታውቂያለሽ። አንተ ስትሆን ለምንድን ነው እንደዚህ የምትናደደው? ግን ብዙ ሰው ጠይቂልን ይለኛል። እኔ አልተናደድኩም እኮ አሁን ደንግጫለሁ። አይ በጣም ግን ደንግጫለሁ እኮ ተናደሃል። ደግሞ አሁን እኛ ራስህ ነው ስንል ተደራጃችሁ የምትደራጁ ለምንድን ነው እንደዚህ? አንተ ስትሆን እንደውም አንተ ብትሆን አሁን በማማ ላይ እንኳን ቶሎ አልተነሳህላትም እኮ ማማን እንኳን ህፃኗን ስታደርጋት ለአራት አንድ ሰው ለአራት መሆን አለበት። አንተ ለስምንትም አትቻልም እናቴ። እኔ ለሰባ ጎቢዋት እኔ ለሰባ ለማንኛውም ቤተሰቦቻችን ማለት እኔ ቆንጆ ድምጽ ብቻ ነው የሚሰማኝ እኮ እንሳለ እንዴት ነው የምትነሳው? ጫማ እላታለሁ። የምን ጫማ ነው? የምን ጫማ ነው? በእግሯ የምን ጫማ ነው ሲሆነች አለች እንደ እንደዛ በእግሯ አትሄድም። የምን ጫማ አልሰማሁም። የማይገርም እኔ ደግሞ እሱ እንግዲህ የምር ከልብ የደነገጠ ምንም ማለት አንችልም። ከይዛ ልክቶልኛል። ውድ ቤተሰቦች አይሆንም። የናሂቱ ቤተሰብ አንድ በቆንጂት አንድ በናይና አንድ እኔ የለሁበትም። እኔ የለሁበትም። አምን አልኩ ቅድም አንተ ነግረውኛል ይላል። አበቃ ካንተ ጋር አንቺ ደግሞ አውቃለሁ ብለሻል። አንቺ ደንበኛ አክተር ነበር። አንቺ አጃካሚ ጆከር ነበርሽ። በቃ በይፋ መጀመሩን አበስራለሁ። አይበቃል ጉዳዩ ጦርነቱ ምንም ጦርነቱ ይሁን ፍልሚያ ይሁን ሲጀመር ይሄ ለጦርነት የሚያበቃ ምንም አይነት ፕራንክ አይደለም። ይሄ የሆነ ቀለል ያለ ነው። ፌንት ያመመው ሰው ፌንት። አንተ ማማን ፕራንክ አላደረክም? ፌንት አላደረክም። አንተ እሷ የተሰማት እንደዚህ ነው ማለት ነው። ስሜቱን እንዲረዳው ነው ቤተሰብ እንጂ ምንም ለጦርነት የሚያበቃ ፊልም አልጀመርኩም። አንቺ እኮ አልጀመርሽም። እኔ ነኝ የጀመርኩት። አይ እኔ ስጀምረው ነው አንተ የምትቀጥለው አይደል እንዴ? ከዚህ በኋላ የለም እንደዚህ ነው። ግዝት ነው ግዝት። ወይኔ ችግር የለም። እሱ ማለት አንተ ያለ አይደል በአደባባይ ከተገደሉ በኋላ ቆሜ ላይ ነኝ። እኔ ሰው ቆሞኝ ማጅራቴን በዛቢያ መቱኝ። ከዛ ሞትኩባቸው። መሳሳብ አያስፈልግም። አንቺም አንደኛ ደመኛ ነሽ። ግብረን ተሰማው የእውነት አይኔ ነው ያለው። በቃ የሆነ ሳለ እኔና ናሂ ተሸክመንሽ ይወጣል። እቺ የጮች ጎረቤት ምን እንደሚለን ማዘር ሲወጡ ምን እንደሚሉን በቃ አይኔ ነው በቃ ሲሽከረከር ነበር። ደግሞ ፍሬንሽ ገፋፍታ ደግሞ ልጅን ባስገባናት ኖሮ ልጅን ምን አርጋት ነው እያለች በሆነ ነበረ። ወይኔ እንዴ እኔ ምን አረጋታለሁ? ምን ነበር የምትላቸው? እኔ ምን አረጋታለሁ? አንቺ እዛ ታመሽ ተጋር ምን አረጋታለሁ? ማዘር ግን ይቀር ይበሉኝ መቼም አላረጋትም። አንተ እጅ ላይ ነው የተገኘችው እኮ። እናንተ ትወጣላችሁ ልክ እሳቸው ሲመጡ ልክ ውሃ እንደሚያመጣው እኛ እዛ እንሄዳለን። አጋፍታችሁ ላት እንደውም በደንብ አሰብንበት ነው የእውነት ማለት ነው። ለማንኛውም እሱ ችግር የለም። ምንም እድሉ ሰጥቻለሁ። ምንም ችግር የለም። ወይኔ ለማንኛውም እንደ ቤተሰቦቻችን የፍሬና ዳጊ ቤተሰብ ብዙ ጊዜ እንግዲህ ውብዬን ተጠንቀቂ በሏት
ስትሉ ነበረ። አሁን ዳጊን ወይ ደግሞ ቶንዴ ተጠንቀቅ በሉት። ይጠንቀቅ። ይሄ ገና ጅማሬው ገና ትንሽዬ ነው። እቺ ለማማ በቀል ነገር ነው። የማማን ይሄ ትንሽዬ ያልሽ ነው። እኔ ራሱ ተሳቅቄያለሁ። ማርያም አልቻለም እና ስለተሳካልኝ በጣም ደስ ብሎኛል። ስላስደነገጥኩት ስላገኘሁት በጣም ደስ ብሎኛል። በቃ ሰብስክራይብ እና ሼር ላይክ አድርጉ። በጣም ወዳቸዋለሁ። የደስታ አዘጋግ ነው ዛሬ የመጀመሪያውን የደስታ በሳቅ የተሞላ ደስ የሚል አዘጋግ ነው። በሳቅ እሺ። አነጋገር በቃ ልብ ምቶ ይሰማል። በቃ ደህና ናት። ልብ ምቶ ቢቶ እኮ ትክክል ነው። በትክክል ይሰራል እኮ ይላል። እና ፌንት ብታደርግ እውነት እናንተ አንጠልጥላችሁ ትወስዱ እንዴ? በሰከንድ ውስጥ እንዲህ ቼክ መደረግ አለበት እኮ። ዝም ብሎ አየር ያስፈልጋል። አንተ ሼፍ ብቻም አይደለም። አይ ሰውየውነት በደንብ ቼክ ጎበዝ ነው። ማርያም እኔ አላውቅም። ባይዘው ሰውየው እኮ 7ንም ኤ አምጥቶ ገብቶ ዶክተሬቱን ሊማር ገብቶ አግሪ ሰጥተው ተበሳጭቶ ነው የወጣው። እመቤቴ አሁን በሌላ ጣቢያ ላይ እንደዚህ አይነት ወሬ እናወራለን። እመቤቴ እውነቴን እኮ በሌላ ጣቢያ ላይ እናወራለን። ምንድነው ሐዋሳ ዩኒቨርሲቲ ሲገባ ውድ ቤተሰቦቻችን እንወዳቸዋለን። ብዙ ፋይል እየወጣ ነው። እንወዳቸዋለን ውድ ቤተሰቦቻችን። ሰብስክራይብ ያደርጉ ነገር ማርያምን እውነቴን በቃ ዋይ ፍሬ ከበሬም አታበሳችሁ። ፍራንኩ ይበቃኛል። ፍራንኩ ይበቃኛል። አለቀ። በቃ በዚህ እመጣለሁ። ከጠቆምሽ ማርያምን ሜዲካል እማራለሁ ብሎ ሻንጣውን ሸክፎ ሲሄድ ምንድን ያጠጣችኋል ነገር አለ? ከቅድሙ ፕራንክ በኋላ ምን አድርጋችሁ ጠበቃችሁ? አይዞሽ በደንብ ነው። በቃ እንዲህ አይነት ነገሮች ምናምን አሪፍ ነው። ለክፉ ቀን ነው። ፋልስቴድ ምናምን ችግር የለበትም። በጣም ደስ ይላል። ለማንኛውም ፍሬና ዳጊን እንግዲህ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ አበረታቱ። እኛም አንድ ላይ ነን። እንግዲህ አግዙን፣ ፍቅራችሁ እንዳይለየን እላችኋለሁ። ምን አስተምረውን ትምህርት ቢያንስ ቁም ነገሩን ተናገሩ። እኔ መድፋት መቀጥቀጥ ሳይሆን ዳጊና ናሂ እንግዲህ በቴሌግራም ዩቱብ እያስተማሩ ነው በነፃ እውቀት ለእናንተ እየሰጡ ነው። ካላቸው ልምድ እናንተን ልምዳቸውን እያካፈሉ እናንተ ደግሞ ከዛ ልምድ ወስዳችሁ ተምራችሁ የራሳችሁን ዩቱብ ከፍታችሁ ራሳችሁን ላይፋችሁን እንዴት ማስተካከል እንዳለባችሁ ራሳችሁን ማሻሻል እንደምትችሉ ሊያስተምሯችሁ እንግዲህ ሀ ብለው ጀምረዋል። ብዙዎቻችሁ ተመዝግባችኋል፣ ግን ደግሞ ብዙ ትቀራላችሁ። ስለዚህ ምናልባት ያልሰማችሁ ሼር እያደረጋችሁ ላልሰሙትም እያካፈላችሁ እንዲመጡ እንዲማሩ አድርጉ። በጣም ወዳችኋለሁ። ደስ ብሎኛል ዛሬ በቃ አሸወይና ነው። አይዞሽ ተው እንዴ! ሁሌ ደግሞ አይደለም ማድረግ ያለብን መደረግ የሚባል አለ። አዎ ያከተማል። ፕራንክ መደረግ ምን እንደሚመስል በእኔና እኔ እንግዲህ በምንጀምረው ኮርስ ላይ እናስተምራችኋለን። ኢንተርንሺፕ በውብዬ ልትወጣላችሁ። ለማንኛውም ምርጥ ጊዜ ይኖራቸዋል ብለን ተስፋ እናደርጋለን። ናሂና ቶንዴ እንግዲህ ቆንጆ የትምህርት ጊዜ ትምህርት ቆንጆ እውቀት እንደምታካፍሉ ተስፋ እናደርጋለን። እናንተም እንግዲህ ያልተመዘገባችሁ ሰዎች ተመዝገቡ እንላለን። ናይ የምትለው አለ? እኔ የምለው ያው የምጨምረው ምንድነው ያው አብዛኞቹ አድቫንስድ ላይም እየገቡ ነው። እንግዲህ ሁለት አይነት ነው ያለው፣ ፍሪ እና አድቫንስድ አለ። አድቫንስድ ለየት የሚያደርገው ብዙም አይደለም፣ ክፍያው ጥቂት ነው። ያንን ከፍለው አንደኛ ለወጣ በመጨረሻ እንግዲህ የ30 ምናምን ሺህ ብር አይፎን 11 ፕሮ ማክስ ይሸለማል። ሰርቲፊኬት ይኖረዋል። አብሮን ዩቲዩብ እስከ 10 የወጡት ዩቲዩብ አብሮን ይሰራሉ እና የተለያዩ ተጨማሪ ኮርሶችን እንሰጣለን። በሳምንት 3 መሆኑ ለየት ያደርጋል አድቫንስዱ። ፍሪ ላይም መመዝገብ ትችላላችሁ። አድቫንስዱ ላይም ብትገቡ አድቫንስዱ ደግሞ ሞር ለእናንተ ሞር ጥቅም አለው እና እዛ ላይ መግባት ትችላላችሁ። ደግሞ እጃችሁ ላይ ብር የለም እንደዚሁ በአድቫንስዱ ማለቴ በፍሪው መቀጠል ትችላላችሁ።
እንግዲህ ለዩኒቨርሲቲ ተማሪዎች እና ለሃይስኩል ተማሪዎች ቅናሽ አድርገን በአነስተኛ ገንዘብ ነው እንግዲህ የምናስተምረው። በጣም ብዙ ልጆች እንዲወጡ ስለምንፈልግ ራሳቸውን እንዲችሉ፣ ቤተሰቦቻቸውን እንዲደግሙ፣ ለኢትዮጵያም ብዙ የሚጠቅሙ ትውልዶች እንዲፈጠሩ ስለምንፈልግ እንግዲህ ጀምረናል። ፈጣሪ ያስጨርሰን። አሜን። ቆንጆ ጊዜ የምናሳልፍ ይመስላል። እንግዲህ ተማሪዎችን እናፈራለን፣ ቆንጆ ኮንቴንት ክሬተሮች እናፈራለን፣ እኛም እንረካለን። ፈርተው ስናይ ደስ ይለናል። በዚሁ እንቀጥላለን። እንግዲህ የጀመርነውን እግዚአብሔር ያስፈጽመን። ፕራንኩን እንግዲህ እግዚአብሔር ለተቀባዮች ብርታቱን ይስጣቸው። ለተቀባዮች ለእነማ እንደሆነ ተቀባዮች ብርታቱን ጥንካሬውን ይስጣቸው። ያው ውብዬ ነች፣ ሌሎቻቸው ምንም አላደረግንም። ውብዬና ቆንጂት ናቸው። ቆንጂት ነው አይኔ ያለችው። ቆንጂትና በቃ አይኔ ላይ አሁን በቃ በዛት የሚታይ የቆንጂት ጩኸት ማዘር ሲወጡ አሁን ራሱ መለሊት ድንገት ተቃጆብሽ እንዳደነግጭ። እሺ ለማንኛውም እናመሰግናለን። ደግሞ በሰው ቪዲዮ እናመሰግናለን። ቀጥሉ። ጨርሰሻል? በቃ ቻው በያ ታዲያ። እሺ እንግዲህ ውድ ቤተሰቦቻችን ስለነበረን ቆይታ እጅግ በጣም አድርገን እናመሰግናለን። ስለምትከታተሉን፣ ስለምታዩ፣ ሼር እና ላይክ ስለምታደርጉ እንዲሁም ሰብስክራይብ እያደረጋችሁ ቤተሰብ ስለምትሆኑ እጅግ በጣም አድርገን እናመሰግናለን። በቀጣይ ቪዲዮ ተመልሰው እስከሚመጡ ወይ ደግሞ ተመልሰን እንዲሁ እስከምንገናኝ ፈጣሪ ሀገራችንን ሰላም ያድርግልን። ባይ 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 ባይ። ሸረኛ ደረኛ ቦምብ በይልኛ። ቻው